በመጀመሪያ አብዛኞቻችሁ በጠየቃችሁ መሰረት ሴሌንሶ ቮይስ ኤአይ መክፈል ጀምሯል እና እንዴት ነው የሚከፍለው የሚል ነው። ነገር ግን ሴሌንሶ ቮይስ ኤአይ መክፈል አልጀመሩም ማለት ነው። እንደምትመለከቱት እኔ የሰራሁት $0 ነው። ሁሉም ሰው የሰራው $0 ነው። ምክንያቱም ገና አልከፈሉም። ነገር ግን እንግሊዘኛ ድምጽ የሚቀዱ ሰዎች ግን ተከፍሏቸዋል ተብሎ ሲባል ወሬ ሰምቻለሁ ማለት ነው። ነገር ግን እዚህ ጋር የሚከፍሏችሁ የእናንተ ድምጽ ለተለያዩ ድርጅቶች ይሸጣሉ፣ ለተለያዩ የኤአይ ድርጅቶች። ከዛም የእናንተን ድምጽ የሚገዙት በሰዓት ነው ማለት ነው። እና እናንተ በቀዳችሁበት ሰዓት ልክ በተሸጠው ማለት ነው ብር ይገባላችኋል ማለት ነው። እዚህ ጋር እንደምትመለከቱት ፕሮፋይል ብላችሁ ማየት ትችላላችሁ ያኔ ሲገባላችሁ። ከዛ ዊዝድሮ ማድረግ እንደምትችሉ እንዴት እንደምትችሉ ደግሞ አሳያችኋለሁ። ኦፖርቹኒቲ ትሉና ከዛ ከላይም ብላችሁ እዚች ጋር ወደ ከላይ የሚለው ጋር ተመጡና ዊዝድሮ ማድረግ ትችላላችሁ ማለት ነው። ያኔ ልክ ሲከፈላችሁና እኔ የምመክራችሁ ድምጻችሁን ጥርት አድርጋችሁ ለመቅዳት ሞክሩ እና ጸጥ ባለ ቦታ ለመቅዳት ሞክሩ። እንደዛ ስታደርጉ ብዙ ድርጅቶች የእናንተን ድምጽ ይገዛሉ ማለት ነው። በዛን ጊዜ በጣም ብዙ ዩኤስዲሲ አርን ማድረግ ትችላላችሁ ማለት ነው። እና ጫጫታ ቦታ አትቅዱ እና ድምጻችሁን አሳምራችሁ ቅጂውን ለመቅዳት ሞክሩ። እዚህ ጋር እንደምትመለከቱት ዊዝድሮ የምታደርጉት ዩኤስዲሲውን በፒኤኪው ኔትወርክ በኢአርሲ20 ዋሌት ነው ማለት ነው። እሱን እንዴት እንደምታደርጉ አሳያችኋለሁ። አሁን ወደ አፑ አሰራር እንሂድ። አፑን እንደምትመለከቱት ሴሌንሶ ይሄ ነው። እንደምትመለከቱት እኔ ሴሌንሶ 18 ቀን ነው ስትሪክቴ እስካሁን 18ኛ ቀን ሆኖኛል። እና እዚህ ጋር የምትሰሩትኝ ይሄን እንደምትመለከቱት ሎኬሽን ነው ማለት ነው። ይሄ ሎኬሽን ነው እና እናንተ ሎኬሽን አብረታችሁ በሰፈራችሁ የተለያዩ ቦታዎች መንቀሳቀስ ነው። የቤታችሁ ውስጥ ሊሆን ይችላል። አሁን እኔ ስልኬን ባዞረው ወይም ደግሞ ብንቀሳቀስ ይሄ ሎኬሽን አብሮኝ ይንቀሳቀሳል፣ አብሮኝ ይጠቁማል ማለት ነው። ይሄው አሁን እየዞርኩ ነው በራሴ ዛቢያ አንድ ላይ ይዞራል ማለት ነው። ይሄ ሎኬሽን ነው እና እናንተ የምታደርጉት እዚች ጋር የፕላሷን ምልክት ትጫናላችሁ ማለት ነው። የፕላሷን ምልክት ትጫናላችሁ። ከዛ የፕላሷን ምልክት እንደተጫናችሁ አክቲቭ ሜጀር የሚል አለ፣ እሱን ትነካላችሁ። ቢያንስ አንዱ ለመንገድ ትንሽ መንቀሳቀስ አለባችሁ ማለት ነው። ከዛ በኋላ እንደምታዩት እዚህ ጋር ኮንፊርም ይላል፣ ኮንቲኒው ይላል፣ ኮንቲኒው ላለው ከዛ ኮንቲኒው ካልኩት በኋላ 0.63 ቶከን ሰጥቶኛል። 0.63 ቶከን የሰጠኝ ከዚህ በፊት እዚህ ቀርቻ ቃለው ቤት ውስጥ ማለት ነው። እና ሌላ አዲስ ቦታ ቢሆን ኖሮ ከፍ ያለ ቶከን ይሰጠኛል እና ለረጅም ሰዓት ለመቅዳት ሞክሩ። ከዛ እዚህ ጋር እንደምትመለከቱኝ ዋች ኤድ ቱ መልቲፕል ሪዋርድ ማስታወቂያ አይታችሁ ይሄንም ማባዛት ትችላላችሁ ማለት ነው። ሪዋርዳችሁን የሰጣችሁን ኮይን። ነገር ግን እኔ አሁን ቪዲዮ እየቀዳው ስለሆነ ከላይም ይዞ አይት ዋች ኤድ ልበለው እና አሁን ከላይ ማድረግ ያለው ማለት ነው። ሁሌ ቀን በቀን እየገባችሁ እንደዚህ ማድረግ ነው። ነገር ግን እኔ ቀን በቀን ብዬ አልነግራችሁም። እውነቱን ስነግራችሁ ያው ቀን በቀን ባትገቡም ችግር የለውም ማለት ነው። አንድ ቀን 2 ቀን 3 ቀን ምናምን እየዘላላችሁ ትገቡና ከዛ ቀን አሳልፋችኋል ብሎ ከዜሮ ሊያስጀምራችሁ ሲል ማስታወቂያ ያሳያችኋል። 3 ማስታወቂያ እሱን ስታዩ ያንን ቃል ይቀጥልላችኋል ማለት ነው።
እና እናንተን ያበረታታችኋል። ምንም ህጉ ጠበቅ ያለ አይደለም። ማስታወቂያ እንዳያችሁ ይመልስላችኋል ማለት ነው። እዚህ ጋር እንደምታዩት ደግሞ ሪፈራል ቲኬት አለ። ሪፈራል ቲኬት በቀን 5 ማስታወቂያ ስታዩ ይሰጣችኋል ማለት ነው። ከሎኬሽን ውጪ በቀን 5 ማስታወቂያ ስታዩ እንደምታዩት እኔ 5 ማስታወቂያ አይቼ ከላይ ዳርግ ያለው ማለት ነው። ሪፈራል ቲኬት ደግሞ የሚጠቅማችሁ ኤስኤልሲ ቶክኑን ሲሰጣችሁ ሪፈራል ቲኬት ይወስኗል ማለት ነው። በሱ ነው ተሰልቶ የሚሰጣችሁ። ይሁን እንደምታዩት እኔ ይሄን ያክል ሪፈራል ቲኬት አለኝ እና እዚህ ጋር የሚሰጣችሁ ኤስኤልሲ ቶክኑን በዋነኝነት አሳያችኋለሁ። እዚህ ጋር የሚሰጣችሁ በወር ነው ማለት ነው። እንደምታዩት 100 ሚሊዮን ዩኒክ መንዝሊ ፕራይዝ ወርዝ ሞር ዛን 540 ሚሊዮን ኤስኤልሲ አዋንት ዩ 540 ሚሊዮን ኤስኤልሲ ቶክን በየወሩ ይዘጋጃል ማለት ነው። እና እናንተም እዚህ ላይ በየወሩ አሁን ለምሳሌ እኔ ተቀብያለሁ 1 ወር እዚህ ተቀምጬ ማለት ነው 12000 ቶክን እዚህ ጋር እንደምታዩት 18 ቀን በኋላ እቀበላለሁ ማለት ነው። እና አሁን እኔ ቪዲዮ ልሰራላችሁ ያሰብኩትኝ ከ18 ቀን በኋላ ስቀበል ቪዲዮ ድጋሜ እሰራላችኋለሁ ማለት ነው። እና እዚህ ጋር ክሊክ አደርጋለሁ 18 ቀን እንደሞላ ከዛ ምንም አላረግም ያሳየኛል። ከላይ እመላለሁ ከዛ ወደ 8 ነው ወደ 9 እንደ ዳይመንድ አይነት ነገር ያስከፍተኛል ማለት ነው። ከላይ እመላለሁ ማለት ነው። እና ይችን ማስታወቂያም ይችኛዋንም ስለ እንዴት እንደምትሰሩ ታብራራለችና ይችን ቪዲዮ ሚያት ስለ ሪፈራል ቲኬት ምናምን የምታብራራው እና በቃ አሰራሩ ይሄ ነው። አንደኛ ምንድነው ሎኬሽን አብረታችሁ መንቀሳቀስ፣ ሁለተኛው ማስታወቂያ ማየት 5 ማስታወቂያ በቀን ማለት ነው። እና እንደምታዩት እኔ ይሄም ያክል ቶከን አለኝ ማለት ነው። 12000 ነበር ቶከን ግን በሚያሳዝን ሁኔታ ቢትጌት ላይ ያው ስንቀለቀል ዊዝድሮ አረኩኝ ማለት ነው። ቢትጌት ላይ ይገባል ብዬ ዊዝድሮ አረኩኝ እና በመጀመሪያ እነሱ ያሉት ሜታ ማክስ ላይ ነው ዊዝድሮ ማድረግ የሚቻለው ብለው ነበር። እኔ ግን ሜታ ማክስን ሳይ በጣም ያዝጋል። ሜታ ማክስ በጣም ነው ቀስ የሚለውና ለስዋፕ አይመችም ማለት ነው። ስለዛ ቢትጌትን መረጥኩኝ። ቢትጌትን የመረጥኩኝ ኢንተርኔት ላይ አግኝቼን በቢትጌትም ይቻላልና ቢትጌት ከሴሌንሶ ጋር የተለያዩ ግንኙነት አላቸው የሚል ወሬ ሰምቼ ነው እና ሳይውም አግኝቻለሁ። ቶክኑ አቬሌብል ነው ይሰራል፣ ኔትወርኩ አቬሌብል ነው ይሰራል ቢትጌት ላይ ማለት ነው። ነገር ግን ዊዝድሮ አድርጌ ነበር እስካሁን አልገባልኝም ማለት ነው ቢትጌት ላይ እና በጣም ነው ያዘንኩትኝ። 2000 ኤስኤልሲ ነው ቶክን ዊዝድሮ ያደረኩት። ባይዘዌ 1000 ነው ፊ የሚቆርጥባችሁ እና ደግሞ ይሄው 1051 ዊዝድሮ አድርጌ ነበር እስካሁን ምንም አልገባልኝም ማለት ነው። እና የተቀበልኩትኝ እንደምታዩትኝ 12270 ኤስኤልሲ ቶክን ነበር ማለት ነው አጠቃላይ። አሁን ደግሞ እንዴት ዊዝድሮ እንደምታደርጉ መጨረሻ ላይ አሳያችኋለሁ። ምክንያቱም ዋሌት እንዴት እንደምታስገቡ ካሳያችሁ በኋላ ማለት ነው ሜታ ማክስ ላይ እና አሰራሩ ገብታችኋል ብዬ አስባለሁ። 5 ማስታወቂያ ማየት፣ ሎኬሽን አብረቶ ቦታ መንቀሳቀስ ነው የእናንተ ስራ እና 1 ወር ሲሞላችሁ ማውጣት ትችላላችሁ እና 21 ቀን ሲሞላችሁ ማውጣት ትችላላችሁ ማለት ነው። አሁን ሜታ ማክስ ላይ እና ቢትጌት ላይ አድድ እንደምታደርጉ ላሳያችሁ ማለት ነው። አሁን ሜታ ማክስ ላይ ላሳያችሁ ማለት ነው። ሜታ ማክስ ላይ ከገባችሁ በኋላ በምትመለከቱትን መንገድ እኔ ፒኤኪው ኔትወርክ እንዲሁም ሴሌንሶ ቶከን እና ዩኤስዲሲ በፒኤኪው ኔትወርክ አውርጃለሁ ማለት ነው። እንዴት ይህንን እንደምታገኙ አሁን አሳያችኋለሁ። በመጀመሪያ ሰርች ባሩ ላይ ትሄዳላችሁ። ከዛ ሰርች ባሩ ላይ ከሄዳችሁ በኋላ ሰርች የምታደርጉት አለ። እኔ እሱን ቴሌግራም ላይ አስቀምጬላችኋለሁ። ክሪፕቶ አልፋ ኔትወርክ ይባላል ቴሌግራሙ እና ዲስክሪፕሽን ላይ አሁን አስቀምጥላችኋለሁ ማለት ነው። የቴሌግራሙን ሊንክ ያው ክሪፕቶ አልፋ ኔትወርክ የሚል ነው። ከዛ እዚህ ጋር ትመጡና ፒኤኪው ኔትወርክ ሜታ ማክስ ላይ አድድ ማድረግ ከፈለጋችሁ የሚል አለ። ያው እዚህ ጋር የምትመለከቱት ማለት ነው።
ከዛ ይችን ሊንኳን ጫን እላታለሁ። ከተጫንኳት በኋላ እዚህ ጋር ኮፒ ሊንክ የሚለውን እነካለሁ። ኮፒ ሊንክ ካልኩት በኋላ ያው እዚህ ጋር መጣና ሜታማክስ ላይ መለስና ኮፒ ሊንክ አደርገዋለሁ ማለት ነው። ፔስት ከዛ እዚህ ጋር መጀመሪያ ወይም ደግሞ እዚህ ጋር የሚመጣላችሁን ትነኩታላችሁ። ከዛ በምትመለከቱት ሁኔታ እንዲያመጣላችኋል። እናንተ እዚህ ጋር ምን ብላችሁ ጽፋላችሁ? PEAQ ብላችሁ ጽፋላችሁ ማለት ነው። ከዛ PEAQ ስትሉት ይኸውና PEAQ ኔትወርክ ይሄ ነው ያመጣላችኋል። ከዛ እናንተ ምን ትሉታላችሁ? አድድ ሜታማክስ ትሉታላችሁ። እኔ ኦልሬዲ አድድ ስላደረኩኝ አይመጣልኝም ማለት ነው። ከዛ በምትመለከቱት ሁኔታ እንዲህ አድድ ያደርግላችኋል ማለት ነው። ይህም ብቻ PEAQ የሚለውን ብቻ ያመጣላችኋል ማለት ነው። PEAQ ብቻ ካመጣላችሁ በኋላ የፕላስ ምልክቷን ትጫናላችሁ። ከዛ የፕላስ ምልክቱን ከተጫናችሁ በኋላ እዚህ ጋር ይኸው ፔስት አድርጉ ይላችኋል ማለት ነው። አሁንም በድጋሚ ወደ ክሪፕቶ ኔትወርክ አልፋ ትሄዳላችሁ። ክሪፕቶ ኔትወርክ አልፋ ከሄዳችሁ በኋላ እዚህ ጋር የለቀኩላችሁ ሊንክ አለ ማለት ነው። መጨረሻ ላይ እሱን ኮፒ ታደርጋላችሁ። ጫን ትሉትና ኮፒ ሊንክ ትሉታላችሁ ማለት ነው። ከዛ ኖ ኮፒ ሊንክ ሳይሆን የምትሉት ይሄንን ኮፒ ሊንክ ብላችሁ ክሮም ላይ መክፈት ትችላላችሁ። ግን በአጭር መንገድ እንዲትከፍት ትነኩታላችሁ ሊንኩን። ከዛ ከነካችሁት በኋላ ክሮም ላይ ከሄዳችሁ ፔስት ከምታደርጉ ማለት ነው። ከዛ እዚች ጋር 3 ነጥብጣብ አለች። 3ቷን ነጥብጣብ ትነኩታላችሁ። ከዛ ኦፕኒንግ ትሉታላችሁ፣ ኮንቲኒው ትላታላችሁ ማለት ነው። በጉግል አብዛኞቻችሁ በቴሌግራም እንዳከፍቱ ኦፕኒንግ ብላችሁ በክሮም ክፈቱ። ምክንያቱም ፔስት ለማድረግ ያስቸግራችኋል ማለት ነው። ፔስት ለማድረግ በጣም ነው የሚያስቸግራችሁ። ቴሌግራም ላይ ብዙ HTTPS ምናምን ብሎ ሊንኮችን ፔስት ያደርግና ያስቸግራችኋል። ስለዚህ ኦፕኒንግ ብላችሁ ክፈቱ ማለት ነው ክሮም ላይ። ከዚ በኋላ እዚህ ጋር እኔ አምጥቶልኝ ነው ግን ላሳያችሁ። እዚች ጋር 3 ነጥብጣብ ትነካላችሁ። 3 ነጥብጣብ ከነካችሁ በኋላ እዚህ ጋር ስማርት ኮንትራክትስ የሚል አለ። እሱን ትነኩታላችሁ። ከዛ ኢቪ ስማርት ኮንትራክት የሚል አለ። እሱን ትነካላችሁ። ከዛ ERC20 የሚል አለ። እሱን በድጋሚ ትነካላችሁ ማለት ነው። ERC20 የሚለውን ከነካችሁ በኋላ ይኸው ኤክስ ትሉታላችሁ ማለት ነው። ኤክስ ካረጋችሁ በኋላ የምትፈልጉን ቶከን እዚህ ጋር ነግታችሁ ተጭናችሁ ማምጣት ነው ማለት ነው። አሁን ለምሳሌ እዚህ ጋር እንዳነኩትኝ እንዳትጫኑትኝ በሰማያዊ ያለችው ነው የምትጫኑትኝ። አሁን ለምሳሌ USDCን እሺ ድጋሚ ላሳያችሁ። USDCን እንዲነካዋለሁ። ከዛ ፔስት እለዋለሁ ማለት ነው። ኮፒ ሊንክ እለዋለሁ። ቴክስት ኮፒ ሊንክ ቴክስት ትሉታላችሁ። ኮፒ ሊንክ ቴክስት ትሉታላችሁ። ከዛ ኮፒ ሊንክ ቴክስት ካላችሁት በኋላ ያው ሜታማክስ እንደምታዩትኝ በጣም ነው የሚቆዩ፣ በጣም ነው የሚያዝገው እና እኔ ሜታማክስ ዋሌት ስላልነበረብኝ ነው በቢትጌት የተቀበልኩት። ግን እስካሁን አልገባልኝም ማለት ነው ብሩ እና 2000 SLC ነው የከሰርኩት። እንደውነቱ በጣም ነው ያዘንኩት። ከዛ በኋላ እዚህ ጋር ምን ታደርጋላችሁ? ፕላስ ትላላችሁ። ይኸው ድጋሚ ነው እንግዲህ የከፈተው። ሜታማክስን በምትመለከቱት መልኩ ሜታማክስ ኔትወርኩ በጣም ደካማ ነው እና ፈጣን አይደለም። ይኸው እዚህ ጋር ፔስት ትሉታላችሁ ማለት ነው። ፔስት ካላችሁ በኋላ ኔክስት የሚለውን ትነካላችሁ። ከዛ ይሄው USDC የሚል አመጣልኝ ማለት ነው። ከዛ እናንተ ምን ትሉታላችሁ? ኢምፖርት ትሉታላችሁ ማለት ነው። ከዛ በኢምፖርት ቶከን ይላል ማለት ነው። ከዛ በኋላ ጨርሳችኋል ማለት ነው። አሁን እዚህ ጋር እንደምትመለከቱት ለምሳሌ ሴሌንሶ ቶከን መቀበል ከፈለኩኝ
እንዲነኳለሁ። ከዛ ሪሲቭ ይለዋለሁ። ሪሲቭ ካልኩ በኋላ ኮፒ ይለዋለሁ ማለት ነው። ከዛ አለቀ ማለት ነው። ከዛ እዚህ ጋር መጥቼ ላሳያችኋለሁ። ለምሳሌ ሴሌንሱ ላይ መጥቼ ፔስት ማድረግ ነው ማለት ነው። በዚያውም እንዴት ዊዝድሮ ማድረግ እንደምትችሉ ላሳያችሁ እና ሁሌ ሴሌንሱ አፕ ስከፍቱ ሎኬሽን ማብራት አለባችሁ። ሎኬሽን ታበሩ ይነግራችኋል። አሁን ግን እኔ ዊዝድሮ አላረግም። ምክንያቱም እዚህ ጋር በምትመለከቱት ሁኔታ አቬሌብል የሚለው 1636 ቶክን ነው እና 1636 ሴንድ ሚሊዮን ትነኩታላችሁ ማለት ነው። እዚች ጋር ሴንድ ሚሊዮን ትነኩታላችሁ። 1636 ቶክን ዊዝድሮ ማድረግ ያው መክሰር ነው። ምክንያቱም ፊ 1000 ለሚቆረጥ ቢያንስ አንደኛው 3000 ቶክን አጠራቅሜ ዊዝድሮ ባረግ ይቻላል። አይኮን ፍሬም ትሉታላችሁ እዚህ ጋር። ከዛ ይሄ እንደምታዩት 136 ባለው ከዛ ይሄውም እንደምትመለከቱ መልኩ ስዋፕ ትሉታላችሁ። ከዛ በኋላ እቺኛዋን ማለት ነው ስዋፕ ትሉታላችሁ። ከዛ ቬሪፊኬሽን ኮድ ይልክላችኋል ማለት ነው በጂሜል። ከዛ በኋላ እናንተ ቬሪፋይ ካደረጋችሁ በኋላ ሴንድ ያደርገዋል ማለት ነው። እና እዚህ ጋር የምነግራችሁ መንገድ አሁን ዊዝድሮ አላረግም። በቀጣይ ቪዲዮ ሰራላችኋለሁ። በቀጣይ ቪዲዮ መሰራላችሁ 21 ቀን ስለሚሞላኝ 21 ቀን ሲሞላኝ የሚሰጠኝ ሪዋርድ አለ። እሱን ቶክን እንዴት እንደምቀበል አሳያችኋለሁ። እና ይሄን ዊዝድሮ ሳረግ ቪዲዮ ቀርጬ አሳያችኋለሁ ማለት ነው። አሁን እዚህ ጋር ዊዝድሮ ማላረገው እዚህ ጋር በምትመለከቱት ሁኔታ ፊ 1000 ነው። ስለዚህ እኔ ፊ 1000 ብከፍል 636 ቶክን ብቻ ነው ማወጣው ማለት ነው። እና ቢያንስ አንደኛን 3000 ወይ 4000 ቶክን አጠራቅሜ ግን ዊዝድሮ ባረግ አተርፋለሁ ማለት ነው። እና ለዛ ነው በዛው 18ኛ ቀኔ ነው አሁን 21 ቀን ሲሞላኝ ወይ ዊዝድሮ ሳረግ ቪዲዮ ቀርጬ ያሳያችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት ይሄኛውንም ሲሞላ ይሰጠኛል በየወሩ ማለት ነው። ድጋሚ ወደ 12000 ነው። ከ12000 በላይ ይሰጠኛል። እና እኔ ዊዝድሮ አድርጌ ያሳያችኋለሁ። እዚህ ጋር ሳልነግራችሁ ማለፍ ማልፈልገው ነገር ስቴኪንግ ማድረግ ትችላላችሁ ማለት ነው። እዚህ ጋር ቅድም ዘልቄ ነው አሰራሩን ነግሬያችኋለሁ። ግን ስቴኪንግ እንዴት ደግሞ እንደምታደርጉ ልንገራችሁ። እዚህ ጋር ስቴኪንግ የምታደርጉት የ3 ዓመት ቶክኑ ማነው የ3 ወር ቶክኑ ማስቀመጥ ወይ ለ6 ወር ወይ ለ9 ወር እና ለ1 ዓመት እና ከ1 ዓመት ከ6 ወር ነው ማለት ነው። እና እንደምታዩትኝ እኔ ስቴክ ያደረጉት 6135 ለ3 ወር ነው ማለት ነው። እና 22% ቦነስ አገኛለሁ። 22.5% ኦጂ ቦነስ አገኛለሁ። እና ሪፈራል ቲኬት 122200 ቶክን ይሰጠኛል ማለት ነው። እና ትርፋማ ነው መሆኑ ማለት ነው። እጥፍ አገኛለሁ። ስለዚህ እናንተ ስቴክ አድርጉ። እንደምታዩት ለ3 ወር ስለሆነ ከ81 ቀን በኋላ ነው ማየው። እና ስለዚህ አሁን በዚህ ሁኔታ ጨርሻለሁ ቪዲዮ። ያው ያልገባችሁ ካለ ጠይቁኝ። ስለ ሴሌንሱም ሰርቼላችኋለሁ። እሺ ጋይዝ አሁን ደግሞ ቢትጌት ላይ እንዴት ፒኤኪው ኔትወርክ አድድ እንደምታደርጉ አሳያችኋለሁ። እዚህ ጋር ትገባላችሁ እናንተ። ከዛ እዚህ ጋር ከገባችሁ በኋላ ኦል ኔትወርክ የሚል አለ። ከዛ ኦል ኔትወርክ የሚለው ጋር ፒኤኪው ብላችሁ ሰርች ማድረግ ነው። እኔ ኦልሬዲ አድርግ አድርጌያለሁ። ከዛ አድድ ትሉታላችሁ ማለት ነው። እኔ አድድ ስላደረኩኝ ነው ማለት ነው። ከዛ አድድ ካላችሁ በኋላ ራሱ ይመጣላችኋል ማለት ነው። ራሱ ይመጣላችኋል። እኔ ኦልሬዲ አድድ ስላደረኩ ነው። ከዛ አድድ ካደረጋችሁ በኋላ ማኔጅ ቶክን ትሉታላችሁ። ከዛ ማኔጅ ቶክን ካላችሁ በኋላ እዚህ ጋር አድድ ቶክን ማኑዋል የሚላለች እሷን ትነኩታላችሁ ማለት ነው። ከዚህ በኋላ እዚህ ጋር ትመጣላችሁ ማለት ነው። ቴሌግራም ላይ ቅድም እንዳሳያችሁ ማለት ነው። ቅድም መቼም አሳያችኋለሁ ማለት ነው። እንዴት ፔስት ታደርጉ ማለት ነው። ቅድሙ ከዛ አሁን ለምሳሌ ዩኤስዲሲ ሳረግ ላሳያችሁ ማለት ነው። አድድ ሳረግ ቢትጌት ላይ ላሳያችሁ ማለት ነው። እና በዛው መነግራችሁ ነገር ፕሊዝ ቴሌግራም ቻናሉን ሰብስክራይብ እያደረጋችሁ ያው
ትንሽ ሰብስክራይብ ነው ያለው እና እባካችሁን ሰብስክራይብ እያደረጋችሁ እና ይህንንም ዩቱብ ቻናል ላይክ፣ ኮሜንት እንዲሁም ደግሞ ሼር እያደረጋችሁ ማለት ነው እና እዚህ ጋር ኮፒ ሊንክ ቴክስት ታላችሁ ማለት ነው እና ባይዘዌ ሃይማፊ ላይ በአንድ ስልክ ሁለት ሃይማፊ አፕ እንዲኖራችሁ ከፈለጋችሁ የመጀመሪያውን ቪዲዮ እንደዛ ማድረግ ትችላላችሁ ማለት ነው። የመጀመሪያ ቪዲዮ የለቀኩት አለ እና እሱን እዩትና ስልካችሁ ላይ እንደዛ ማድረግ ትችላላችሁ። ያው እዚህ ጋር ቀደም አሳየቻችኋለሁ። ከዛ ፔስት እንለዋለን። ከዛ ኮንፊርም እንለዋለን ማለት ነው። አድድ ነው። ከዛ የአሻራ ምልክት ሰጣለሁ ያ ፓስወርዳችሁ ማለት ነው። እና ሃይማፊ በአንድ ስልክ ሁለት አካውንት እንዲኖራችሁ ከፈለጋችሁ መጀመሪያ የለቀቁ ቪዲዮ አለ፣ እሱን ተመልከቱ። ከዛ እንደምትመለከቱት እዚህ ጋር ይሄው የኤስዲሲ ገብቶልኛል ማለት ነው። የኤስኤልዲሲ ቶከን ገብቶልኛል። መቀበል ከፈለኩኝ ሪሲቭ እለዋለሁ ማለት ነው እንደዚህ። ነገር ግን እኔ በሚያሳዝን ሁኔታ ያው አልተቀበልኩም። ስለዛ በቢትጌት እንዳትቀበሉ ነግራችኋለሁ። እነሱ በቢትጌት ወይም ደግሞ በሌላ ዋሌት ተቀበሉ ሲሉ አዋሽ እንደዛ ወይ ኤክስ አካውንታቸው ላይ ወይ ቴሌግራም ላይ እንደዛ ብለው ሲለቁ በቴሌግራም አካውንቴ ማሳወቃችሁ ይሆናል። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ቻው ቻው።